አብርሽ ሩታን ይቅርታ ጠይቋታል። ይሄን ይቅርታ ያጠየቀበት ምክንያት ምንድነውስ? እንዴት ነውስ? በዛ ልክ ሆኖ ደግሞ ዛሬ ለታ እንዴት ይቅርታ ይጠይቃታል ብላችሁ ወይም ደግሞ ጥያቄ የሚፈጥርባችሁ ካላችሁ ይሄንን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና እንዲሁም ደግሞ አስተያየትም ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። ይቅርታ በነገራችን ላይ ይቅርታው ይገባታል ነው ያልኩት። ብዙዎቻችንም ብዙ ነገር ብለናል። አብርሽን ብቻ ሳይሆን እዚህ ጋር ብዙ ሰዎች ብዙ ነገር ብለዋል። ሄርሜላ በመጥፋቷ ያተነሳ ማለት ነው። የሄርሜላ ትልቁ ስህተቷ ደግሞ ምንድነው? ለዛውም ከራሷ አርግዛ ከዛም በኋላ ደግሞ ፈርታ ይሄ ነገር እንዴት ነው ቤተሰቦቼስ ምን ይሉኛል እንዲሁም ደሞስ ራሱስ ቢሆን ምን ይለኛል ብላ ያኒ አንድ ሳምንት ድረስ በጠፋችበት አብርሽን ብዙ ነገር አድርገዋል። ብዙ ነገር ሆነዋል። እዚህ ጋር ህዝቡን በዛው ልክ ብዙ ነገር ብለናል። ብዙ ነገር ተባብለናል። ለማንኛውም እንዳልኳችሁ ይሄን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር አስቀምጡ። ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረካት ርህራሄ ከእናንተ ጋር ይሁንልኝ እያልኩላችሁ መጥቻለሁኝ። ሰሞኑን ግር ካስደረገን አንደኛው የሄርሜላ መጥፋት ነበር። እንዳየነው ከትላንት ወዳ መጥታ ነበር። ትላንት ደግሞ መጥታ ሁሉንም የጠፋችበት የእያንዳንዱን ችግሯን ወይም ደግሞ የእያንዳንዱን ምስጢር ተናግራለች። ይህንንም ምስጢሯን ስትናገር ብዙዎቻችን እንዴ ለምን እንደዛ ከሆነ ይህንን ህዝብ ማስጨነቅ ምን አመጣው? እንዲሁም ደግሞ አብርሽ በዛ ልክ እየሆነ እንዴት አርግዛ በዚህ በእርግዝናዋ ምክንያት ልትጠፋ ያቻለችበት ምክንያት ምንድነው? ብዙዎቻችን በብዙ ነገር ተረድተነው ነበር ነገሩን ማለት ነው። ትላንት ደግሞ እኛ አንዳችንም ያላሰብነው ነገር ይዛ መጥታ ያጠፋሁበት ምክንያት ይሄና ይሄ ነው። ማንም ምንም አላደረገኝም፣ ከማንም ምንም አልሆንኩኝም። ራሴ በራሴ ጊዜ ነገሮችን አገናዝቤ አይቼ ከዛም በኋላ ይሄ ያሰብኩትና ይሄ ያገናዘብኩት ነገር እኔ ያኔ እንትን ሳደርገው በቃ አግባብ አይደለም ወይም ደግሞ አሁን ሰዓቱ አይደለም በሚለው ሁኔታ ለራሴን ተጨንቄ እንዲሁም ደግሞ ተጣብቤ ይሄም ነገር የመጀመሪያ ስለሆነ ነገሩ ግራ አጋብቶኝ ለማም ምን ብዬ ሊነግር ለማም ከማም ደግሞ ምን ብዬ ማውራት እንዳለብኝ ራሱ ጠፍቶኝ ነበር። ስለዚህ ያለኝ አማራጭ በቃ እስቲ ብቻዬን ሊሆን ብዬ ነው ያንን ያደረኩት እንጂ ከማንም ምንም አይደለሁኝም ባለችበት ነው አብርሽ እንትና ሩታን ይቅርታ ሊጠይቃት ያፈለገው ወይም ደግሞ ይቅርታ እንዲላት እንትና የተጋደደው ማለት ነው። በዚህ አጋጣሚ አብርሽ ሩታን ብቻ ይቅርታ ሳይሆን ሙሉ ቤተሰብ ሄርሜላም አብርሽም እኩል ይቅርታ እንዲጠይቁ እንፈልጋለን ማለት ነው። በነገራችን ላይ ለምን እንደ ይሄ የሚያስጠፋ ነገር አይደለም። ሲጀመርም ደግሞ እንደ ከአብርሽ አርግዛ ደግሞ በአብርሽ ደብቃ ወዴት ነው የሚጠፋው ነው የኔ ጥያቄ ማለት ነው። ይሄ ነገር ይቅርታው አብርሽ ብቻ ሳይሆን ሄርሜላም ማለት ሄርሜላም ጭምር ሩታን ብቻ ሳይሆን ኢፍሬምን እንዲሁም ደግሞ የአብርሽን ወንድም እህት ብዙ ሰው ተጨንቀዋል። እዚህ ጋር ደግሞ ተመልካች ብዙ ህዝብ ተጨንቆ ነበር። ይሄም የተጨነቀበት እንደ ሰው ናት ብንወዳትም ብንጠላትም የሰው ልጅ ናት። የሰው ልጅ በመሆኗ ብቻ የሆነ አደጋና የሆነ ክፉ ነገር እንዳይደርስባት ብለን ብዙ ነገር ብለናል በነገራችን ላይ ማለት ነው። ስለዚህ ሩታን ብቻ ይቅርታ ሳይሆን ይቅርታ የሚጠይቀው የእያንዳንዱን የዛኔ እንትን ያደረገው ይሄንንም ሁላ ያደረገችው ደግሞ ሄርሜላ ራሷ ናት ጥፋተኛው ማለት ነው። አብርሽ ላይ ጥፋት አለበት ብዬ አላስብም። ምክንያቱም እኛም እዚህ ጋር ተጠርጣሪው እነሱ ናቸው ብለናል በነገራችን ላይ። ምክንያቱም በመጨረሻ ጊዜ ታየችው ሄርሜላ ከኤፍሬም ነበር። ስለዚህ ይሄ ነገር ደግሞ እንዴት ነው ምንድነው ደሞስ የመጨረሻ ጊዜ ከሱ ታይታ ወደ ልትሄድ ትችላለች። እንዲሁም ደግሞ ቀለበቱን አውልቀዋለሁኝ እያላት ነበር አይደል? እሱ ነው ወይስ ያ እንትና ዳኒ ማለት ነው። ቀለበቱን እናዋልቀዋለን ስላሏት እንዲሁም ደግሞ ስትመጣ ደግሞ ስናየት ቀለበቱ ላይ በእጇ አልነበረም። ትላንት ደግሞ አድርጋው መጣች ማለት ነው። ቀለበቱ በእጇ አልነበረም። ስለዚህ ይሄንን ነገር 100% የሚያደርጉት እነሱ እንጂ ሌላ ሰው አይደለም ብለን ነበር። ያ ሁላችንም ግምት ወይም ደግሞ ጥርጣሬ የተሳሳተ ሆኖ ተገኝተዋል ማለት ነው። ብዙዎቻችን የገመትነው ወይም ደግሞ ብዙዎቻችን ተጠራጠርነው የነበረው ይሄንን ነበር። የብዙዎቻችን ጥርጣሬና የብዙዎቻችን
እንትን ደግሞ ያኔ አላገባብ ሆኖ ተገኝተዋል። ይሄ ነገር እነሱ ሆን ብሎም ያደርጉት አይም ደግሞ ሆን ብሎም እያደረጉት አይሆን እኛ የምናውቀው ነገር የለም። በነገራችን ላይ ነገሩ የሚያመለክተው ሆን ብሎ እያደረጉት ነው እያላ እየመሰለው ያለው አሁን ለታ ማለት ነው። ምክንያቱም በዚህ ልክ ያኔ እርግዝናው ብቻ በዚህ ልክ ሊያስጠፋት አይችልም። አንደኛው ስራ ጉዳይ ሆኖባቸው ወይም ደግሞ ተመካክሮ ሊሆን ይችላል እንጂ እርግዝና አርግዛ ከአብርሽ ጠፍታ ደግሞ ለማን ልትነግረው እንዴ? በሁሉ ነገር ከጎንሽ ነኝ እኔ ያለሁኝ አትፍሪ፣ ማንንም ነገር ንገርኝ እያላት ነበር እንዴ? ደግሞ ያ ሁላ ሆና ምንድን ነበር ያለው እንትና አብርሽ ትላንት ነበር አልፈዋል። ዛሬውን ልደሰትባት ናጋውን ፈጣሪ ያቀልኛል አላለም። አሁን ደግሞ ያ ሁላ ሆና እንበለው ያኔ እንበለው ነው እንጂ ነገሩ ትንሽ እንትን አደርጋችኋል። ለማንኛውም እነሱ ካሉት እኛ አልነውና ሄርሜላ በእርግዝና ነው ጠፋች አልነው። ከዛስ አብርሽ ይቅርታው የሚጠይቃት ሩታን ብቻ ነው እንዴ? ወይስ ደሞስ እናንተ ስታስቡ ሙሉ ቤተሰቡን ነው? ብዙ ሰው ተጨንቋል በዚህ እንትን ማለት ነው። ያ ትላንት ደግሞ አይታችሁታል ብዬ አስባለሁኝ። እኔ እኮ ይህንን ነገር ለራሴ ብትነግርኝ ምንም ችግር አልነበረውም። ይሄ መጥፋቱ ወይም ደግሞ ህዝብን ማስጨነቁ አንድ ምርጫ ይሆናል ብዬ አላስበውም። ይህንን ነገር ደግሞ በዚህ ነገር ብቻና ብቻ ያጠፋሽ ነገር ከሆነ እኔ በዛህ ልክ ሲጨነቅና በዛህ ልክ ወንድሜን አልፌ ተሪፌ ወንድሜን እስር ቤት እያስገባሁት እያሳሰርኩት ባላወቀው መንገድ ወይም ደግሞ በሌለበት ነገር ተጠርጣሪ አድርጌ ያው ሰሞኑን አንደኛው እሱ ነው እንትን የሚያደርጋሽ ብዬ በማሰቤ ነው ይህንን ሁላ ነገር ያደረኩት የነበረው። ለማንኛውም ችግር ያለው ነገር አይደለም። ዞሮ አሁን ሰዓቱ አልነበረም። ሆኖም ከሆነ ይሄ ነገር ተፈጥሮም ከሆነ ምንም ማድረግ አንችልም። በቃ አሁን ትንሽ እስቲ እኔም ብቻ የሆኜ ነገሮችን አገናዝቤ ነገሮችን አገናዝቤ ማየት አለብኝ። ግን ምን ሊያመጣ ፈልገው ነው ይሄ ሰውዬው ማለት ነው? እናንተ የኔ አይደለም ብቻ እንደይላት ማለት ነው። የሚያስበው መስለታ ከኔ አብረን ሆነን ነበር ነው እንዴ? እኔ የሆነ ነገር እያስፈራኝ ነው። በነገራችን ላይ ሰሞኑን እንትና ያቺ ሮታ ማለት ነው ይቅርታ ስትጠይቅ ምን ብለን ነበር? ይሄ ይቅርታማ የሆነ ነገር እየሸተተኝ ነው። አንዳንዴ ነገራቸው ያስቀኛል። ለምሬ ይቅርታ ሲጠይቅ ማለት ነው ይሄ ነገርማ የሆነ ነገር አለው፣ የሆነ ነገርም ሽታ እየሸተተኝ ነው እያልኳቸው ነበር። ታስታውስ እንደሆነ ማለት ነው። አንዳንዶቻችን ግን አናስታውስም። በነገራችን ላይ የዛኔ ይቅርታ ሲጠይቅ ነበር እንደዛ ያልኳችሁ ማለት ነው። አሁን ደግሞ ምን ሊላችሁ ነው? ይሄም ነገር የሆነ ነገር እየሸተተኝ ነው ማለት ነው። በማን በኩል? በአብርሽ በኩል ነው። ያኔ እንዴ ምን ላስብበት የሚባል ነገር አለ። ልጅ ነው መጣ፣ በቃ ምንም ማድረግ አይችልም። አስቦ ምን ሊያደርገው ነው? ጠይብ አስበው ወዴት ሊወስደው ነው? እንደው ከወደዋ ብቻ የሆነ ነገር አደርገዋለሁ እንደይል ደግሞ ሲቀጥል ደግሞ ያስባለው ማለቱ አስቦ ምን ሊሆን ነው? በቃ ሊረጋጋ እኔም ብቻዬ ሊሆን እስቲ እኔም ላስብበት እያለ ሄዳ። ሄርሜላ ደግሞ ተንቀጠቅጣለች፣ ፈርታለች ማለት ነው። ወየ ጉዴ በቃ ያልኩትም አልቀራ። አሁኑኑ መራቅ ጀመረ እንዴ? ደግሞ ልጅ አስረግዘው ወዴት አባቱ ነው የሚርቀው ብለሽ ነው? አንቺ ደግሞ የት ይርቃል? ሆ ቀልድ የለም። ካስረገዙ በኋላ ወንዶች የሚነሳር የለም። የት ወዴት ከየት? እንደ መጀመሪያ ነበር መጠንቀቅ የነበረበት። እሱም ቢሆን አንቺም ቢሆን አንቺ ያው ሴት ልጅ ነሽ እንበል። ግን ደግሞ አብዛኛው ጊዜ እኮ ሴት ልጅ ናት የምትጠነቀቀው ነው የሚባለው የነበረው። ለማንኛውም ነገሩ ሁላ ግልብጥብጥ እያለብን ነው እየመጣ ያለው። ዞሮ ይቅርታ በመጠየቁ እኔ ደስ ብሎኛል። በነገራችን ላይ ለሩታም ይገባታል። ለሩታ ብቻ ሳይሆን ደግሞ ለሌሎቹም ይቅርታ እንዲጠይቅ ነው የምንፈልገው። ሌሎቹም ስለተጨነቁና ስላሰቡ ስለተሰባጩበት ማለት ነው። ያኔ እኛም ብዙ ብለናል። በነገራችን ላይ ይሄ ችግሩ ሁላ ደግሞ እንዳልኳችሁ የአብርሽ ብቻ ሳይሆን የሄርሜላ ነው አብዛኛው ችግር። ዞሮ ተዛዞሮ የሚመጣው እናያለን። ለዚህ ቤት አዲስ ከሆነ ሰብስክራይብ ማድረግ አትርሱ። ነባር ከሆናችሁ ላይክ ሼር አድርጉ። አበረታቱን። ሰላማችሁ ይብዛ። ሼር ቆዩልኝ። ባይ ባይ።